ለባርሰናል ለአራት ዮሽ ዋንጫ ነው ወይ የሚጫወተው? የሚኬል አርቴታ በፕሬስ ኮንፈረንሱ የተጠየቀው ጥያቄ ነው። እንዲሁም ደግሞ የተለያዩ የጉዳት ዜናዎችን ሚኬል አርቴታ ነገ ከብራይተን ጨዋታ ለምናደርገው ጋዜጣዊ መግለጫ ሰጥቷል። እሱን በአጭሩ አደርሳችኋለሁ ጋይስ። ቪዲዮ ከሰራው ትንሽ ቆየት ስላልኩኝ ኮፒ ሊንክ፣ ሪፖስት፣ ፎሎ እንዲሁም ደግሞ ሼር እያደረጋችሁ መረጃውን ተከታተሉ። ሚኬል አርቴታ እንግዲህ ስለ ጋብሪኤል ማርቲኔሊ ጉዳት ይህንን ብሎናል። ጋብሪኤል ማርቲኔሊ ምንም አይነት ጉዳት አልደረሰበትም። ትንሽ ግጭት ገጥሞት ነበረ በፓላሱ ጨዋታ ላይ፣ ነገር ግን ጉዳት አላስተናገደም ሲል ገልጿል። ሚኬል አርቴታ እንግዲህ የካይ ሃቨርትን ጉዳት በተመለከተ የቀናት ጉዳይ ነው፣ ምናልባትም ልናየው እንችላለን ነገ። ነገር ግን የሚያደርገውን ፕሮግረስ አይተን እንወስናለን። ቡድናችን ካይ ሃቨርትን እጅግ በጣም ናፍቋል። ክለቡ የሚሰጠው ጥቅም እጅግ በጣም ወደር የሌለው ነው። በተለያዩ ዳይሜንሽኖች ክለቡን ይጠቅማል ሲል እንግዲህ ስለ ካይ ሃቨርት ተናግሯል። ጋብሪኤል ማጋሌስ ለነገው አሊያም ደግሞ ቀጣይ ሳምንት ለምናደርገው ጨዋታ ይደርሳሉ ተብሎ ተጠይቆ ነበረ። ምክንያቱም ማክሰኞ ወሳኝ ጨዋታ አለን ከአስቶን ቪላ፣ ለሱም ጨዋታ ይደርሳሉ ተብሎ ተጠይቆ ነበር። ነገር ግን ሚኬል አርቴታ እስካሁን ከቡድኑ ጋር ምንም አይነት ልምምድ ጋቢ አልሰራም። ቀጣይ የሚያደርጋቸውን ሂደቶች ወይም ደግሞ ፕሮግረሱን አይተን እንግዲህ የሚያስፈልገንን ነገር አሁን ላይ እናውቃለን። ከኋላ መስመር እየተፈጠሩት ያሉትን ችግሮች እናውቃለን። ስለዚህ ማጋሌስ በየትኛውም ሰዓት ያስፈልገናል። ነገር ግን ፕሮግረሱን አይተን የሚፈጠረውን እናያለን በማለት ገልጿል። በስተመጨረሻም እንግዲህ ሚኬል አርቴታ ክለቡ የአራትዮሽ ዋንጫን እንደሚያሳካና እንደማያሳካ ምን እንደሚያስብ ተጠይቆ ነበረ። ቀጥታ ሚኬል አርቴታ ምንም አይነት ግርግር ሳይፈጥር አሁን ላይ ማስበው ወደ ቤቴ ሄጄ እረፍት አድርጌ እንዲሁም ቀኔን በሰላም አሳልፌ ለብራይተኑ ጨዋታ መነጋገር ውስጥ ነው የምገባው በማለት እንግዲህ ንግግሩን ቋጭቶታል። የዛሬው አጠር ያለው ፕሬስ ኮንፈረንስ እንግዲህ ይህንን ይመስላል ጋይስ። በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ እያደረጋችሁ ይመቻችሁ። ወንደሽ ከተደፋሽ ቢረጥሽ አይቅባሽ። ብራይተን አንቺም ራስሽን አጥፋሽ። እኔ እኮ ይሄ ወያላ እኮ ማያመጣብኝ ጉድ እኮ የለም እኮ። ኮርና ሴት ብሱና ነበር። አሁን ደግሞ ኦንጎል በቃ ራስ ላይ ማግባት ጀምሯል። በቃ ከወያላ ጋር የምትጮቱት ይሙት። አራሳችሁ ባቃችሁ አትግደሉ ወይ ንገሩን። እሺ ለኛ አርሰናል 2-1 አሸነፈው ብራይተንን በኦንጎል ቴስታ ኮርና። እኔ ነገር ግን ሲጀመር ኮርኖ እንትን ባይል ራሱ የኦዴጋርድ ጎል እንደ አንድ እንደ ሁለት ነው የሚቆጠረው። ሲጀመር እንዴት ነው የሚያው? ኦዴጋርድ ሲጀመር ትመቸኛለች። ኦዴጋርድ ቅመም ነች። ራያ አወጣው ያንን ጨዋታ። ማርቲኔሊ ተመልሷል ወደ አቋሙ፣ ወደ ዋናው አቋሙ ተመልሷል። ያን ኳስ እንዴት ነው ይዛቱ? ሳካ ራሱ ምን ነው ያን መጨረሻ ላይ ፕሬሸር ብቻ። አሁን ከጀርባችሁ እንተነፍሳለን፣ ወደ ዋንጫው ተመልሰናል። ወደ ዋንጫው ፉክክሩና ዘንድሮ ከባድ ነው የሚሆነው። እንደዚህ እየቀለድክ የሚመጣ ነገር የለም። በኦንጎል ምናምን የሚመጣ ነገር የለም። ተመልሰናል። እኛም አሪፍ ጨዋታ ነው፣ አሪፍ ጨዋታ ነው። ኦዴጋርድ ኳስ የማንም ልቅምቅም የሰው ልክ አቅም ለእናንተ ነው። ይኸውላችሁ ሲያሰኘን ፔናልቲ፣ ሲያሰኘን ሴት ፒስ፣ ሲያሰኘን ኦጂ። በቃ አሁን ደግሞ ስታይላችን ነው ኦንጎል፣ ስታይላችን ነው። እንዲህ ነው የኛ ስታይል፣ እንዲህ ነው የኛ ስታይል። ከሙሉ ግን እንኳን ደስ አላችሁ። ሲቲዩት ምንድን ነው ለአንድ ሰዓት ላይ ብትወጡ ኦንጎል ኤፍሲ ባካት ተገን ስትሬስ ኤፍሲ ይላል። 3 ኤፍሲ እቺን አትርሷት። የፈለጋችሁትን ስም አርጉልን ከ3 ኤፍሲ ጋር ማለት ስለማይቀርማ ምን አይነት እኮ ጠላቶች እንዳሉን ማለት አሁን እኔ ኦንጎሉ ማለት ያርሰናል ደጋፊዎች አላስደሰተህም ወይ? ሴት ፒስ እንድንወድ አደረጉ፣ ኦንጎል እንድንወድ አደረጉ። እናገኘዋለና ከባር ያለ ምክንያት አይደለም እኮ ሁሌ ኦንጎል የምታገኘው ባባዬ። ብራይተን ኦንጎል ታሪክ የለውም ያልሽን ሰውዬ ሰላም ነሽ? እንዴት ነሽ? ታሪክ እየሰበር ነው በኦንጎል ራሱ ማለት ነው። ካለፉት 4 የፕሪሚየር ሊግ ጨዋታዎች 3ቱን በኦንጎል ያሸነፍ ነው፣ አንዱን በሴት ፒስ ያሸነፍ ነው። እንችላለን ማን ሴት ፒስ ኤፍሲ፣ ኦንጎል ኤፍሲ፣ 3 ፖይንት ኤፍሲ። ግባ እናውጣው፣ ራያን ናውጣና እናግረኝ 2-1 ላይ እንደዚህ አይነት ሴቭ ማለት ገባ። ራያ ማለት ራሱ እኮ በቃ አይደብረውም። አንድ ሲሞከርብን አንድ የሚገባብን ነገር ብቻ ነው የሚያቃጥለኝ። ገባ አይደል? እሱም ደግሞ እንዳረጋገጥኩት ከሆነ ሌሎቻችሁ መዝናናትን ትችሉ። እኔ የሚያስጨንቀኝ ማንሲቲ አይደለም። እኔ የሚያስጨንቀኝ ከማንሲቲ በላይ ማብራት ነው። ገባሱ? ስለዛ ጂ ፓወር ሜሽን አድርጉልኝ። አብረን መስራት አለብን። we are the gunners come on ጄሱስ ትችላለህ ነው የምልህ። በቃ ትችላለህ። ምን አይነት ጨዋታ ነው መጫወት ያለብን? ጄሱስ እና ማርቲኔሊ ሲኖር ልታስጨንቀን ከሞከርክ ትከፍልበታል። ገባል? ሎ ብሎክ ካረክ ደግሞ ጊዮከሬዝ ባያገባም 2 ተከላካይ ያቅፍልናል። ትሮሳርድ እና ሳካ ጠቅ ያደርጋሉ ማለት። ኦዲጋርድ ዛሬ ምርጥ ነበርሽ።
ባንቺ ጎል ነው ነገሮች ራሱ የተበረገዱት። ከባችሁ አይደል? ከዛ ኦንጎሉ ግዴታ ነው። የሚቀጥለው ጨዋታ ቪላ ኦንጎል ጠብቂ። ስለዚህ ሴቭ ባናወራ ግፍ አይሆንብንም። ቤተሰብ በደንብ ሼር ኮፒ ሊንክ እያደረጋችሁ አሞራው ዴቪድ ራያ ማለት ነው ጋይስ። ስንቶቻችሁ ናችሁ እንደኔ ልባችሁ ስንጥቅ ያለው? እኔ ጎል የገባ መስሎ ነበር እውነቱን ለመናገር ሹት እንዳረገው ይመልሰዋል የሚል 0.1% እምነት አልነበረኝም። ምን አይነት ሴቭ ነው በፈጣሪ። ዴቪድ ራያ ከጉር ነው ያወጣን ጋይስ። ይች ጎል ድንገት ተቆጥራ ቢሆን ኖሮ 2-2 ሆኖ እጅግ በጣም አጣብቂኝ ውስጥ ነበር የምንገባው። ነገር ግን ዴቪድ ራያ የተከታታይ አመት የጎልደን ግላቭ አሸናፊው ዴቪድ ራያ ለምን ምርጡ ግብ ጠባቂ እንደሆነ እያስመሰከረ ይገኛል። ዋቴ ሴቭ ዴቪድ ራያ ስራውን ካረመ እውነቴን ነው። አርሰናል በቂ ዋንጫውን ጉዞ በደንብ የሚያሳይ ዴክላን ራይስ አሁንም እንደገና ከግብ ጠባቂው የተነሳ ኳስ ለቡካዮ ሳካ ኳሱን ማርቲን ኦዲጋርድ ሪስፔክት ኦዲጋርድ ጎል ማርቲን ኦዲጋርድ አገባ ቡካዮ ሳካ ዴክላን ራይስ ነው መነሻው አስደናቂ ጎል አርሰናል ማርቲን ኦዴጋርድ አርሰናል ኤምሬትስ ላይ ብራይተንን አስቆጠረበት። በዚህ መልኩ ደስታውን ገለጸ። ተኮስኩ ነው ምንድነው? አማርፉን ተቀዘኩት ነው ብራይተን መረብ ተኮስኩት ነው። አርሰናል ገባና አውጣው ቋጣሪ ዛሬም አልሳካለም፣ መቼም አይሳካለም። ትችላለህ አባቴ፣ ኦንጎል ይቻላል። ጀነራል ጋብርኤል ማጋሌሽ ተመልሷል። ከዚህ በኋላ ኮርና ትጨነቃለህ። ያው እሱ ከገባ በኋላ እንዴት እንደተጨነቁ እንችላለን አባቴ። ኦንጎል ይቻላል። ቋጥረሽ ነበር፣ ይሄን ትበላለህ። ወደ ቶፕ ኦፍ ዘ ቴብል ተመልሰናል። ፈለው ለ2 ሰዓት ምናምን ከመራ ይበቃል። ዳይ ወደ ቦታ ውረድና እንችላለን። ገባ ኮፒ ሊንክ ምናምን እርገጠው ኮሜንት ላይ 6 ቁጥር ጋብርኤል ማጋሌሽ ኢዝ ባክ እንችላለን አባቴ። ማርቲን ኦዴጋርድ እንዲያ ቅብር ጥሴ ምናምን እያልክ ስትወሬን ስነዘ የነበርክ ሰው አይተኸዋል። ዛሬ ማርቲን ኦዴጋርድ ምን እንደሰራ፣ ምን አይነት ጎል ሊያስቆጠረው ኦዴጋርድ። የሚገርም ጨዋታ ነው። በጣም ነው የምታምሩት። እኔ በእንደዚህ አይነት የተንኮታኮተ ስኳድ ራይስን ራይት ባክ አድርገ ምን አይነት ተጫዋች ነው ራይስ። እንችላለን እኛ ማለት ነው። ይኸውልህ ዋንጫውን በማንም እጅ አንነጠቅም። ይህንን ጠንቅቃ እወቀው። አርሰናል ካላፈገፈገ ካልደከመ በስተቀር ዋንጫው የግላችን ነው። ለምን አትለኝም? እንችላለን። ማን አረግራ አታጋውን። ኮርና ስንል ኦንጎል ስንል ኮርና። የቱን እንጠብቅሽ? በቃ በእርዳታ ይሁን የምታሸንፉት በኦንጎል። እሺ ኮርናውን እንተው። አርሰናል ይላል ይንኳለቅ። አርሰናል የሲቲ ጫና እጅን ታክል ልክ እንደ ጥፍር ኳሻ ቁጥሩም ደግሞ ብዙ አመት 3 አመት ልምድ ወስዷል። 3 አመት የዋንጫ ቲም ስትሆን ማንም ብራይተን ሆንክ ሲቲ ያሸነፈ እንደፍና ሰጠት ማለት ነው። በቃ አርሰናል ማለት ይሄ ነው። ቀለቁ አለቅ ጀሞ የዋንጫ ቲም ስትሆን እንደ ማድሪድ ያደርጓል ከፈለገ ብሏል እኮ ኤፍሬም ማለት እንደ ማድሪድ እንደ ባርሳ እንደፈለግ ተጫውቶ ያሸንፋል። 3 ነጥብ እንደፈለግ ተጫውቶ እኔ ፓርሰናል ይገርምኛል እኮ ይወጥ ከፈለገ ተከላክሎ ያሸንፋል። ከፈለግ ሁለቱንም ጎል በራስ ጎል ያስቆጥር ያሸንፋል። አርሰናል ማለት ነው። በቃ ጀሞ እመኑ የእውነት ዋንጫው ያርሰናል ነው። እመኑ ዝም ብላችሁ እንዴ። በምንም አይነት ሁኔታዎች ተቸግሮም ቢቸገርም ባይቸገርም ሁሌ አሸናፊ ነው ጀሞ። ይሄ አመት ያርሰናል ነው ጀሞ። አትጠራጠሩ። የእውነት ቢቸገርም ባይቸገርም ያሸንፋል። ሁለቱም ጎል ራስ ላይ ገብተን የኛ ሰፈር መብራት ኃይል እኔን እንጂ አርሰናልን ማቆም አይችልም። ያራዳ ልጅ ማለት ነው። መብራት ጠፍቶ ነው እንግዲህ በመኪና ላይት ነው እየሰራሁላችሁ ያለሁት። ያራዳ ልጅ በሚገርም ሁኔታ ያመጣ ምንም አያመጣል። አርሰናል ነው የተዘፈነው ነው ማለት ያራዳ ዘንድሮ እንደ ቀልድ አንላቀቃትም። እንደ ቀልድ ሄደች መጣችለችም በለውላል። አርሰናል ጋብርኤል ማጋሌሽ ወደ ቡድኑ ተመልሷል ማለት ነው። ያራዳ ልጅ ይሄ ለአርሰናል እጅግ በጣም ከ3 ነጥቡ በላይ ቆንጆ ዜና እሱ ተረዳኝ። አጥቂ ተከላካይ አማካኝ እኮ ነው የተጎዳው። ብቻውን 3 ሰው እኮ ነው ያራዳ። አረ በረኛም ይሆናል አንዳንዴ። ችግር የሌለበት ተጫዋች ነበር ተጎድቶ የነበረውን ከጉዳት ተመልሶ ተቀይሮ መግባት ችሏል ማለት ነው። ካላፊዩሪ ጉዳት አስተናግዷል እየተባለ ነው። እሱም በኋላ ምን ይሆናል። አሁን ግን 3 ነጥብና አርሰናል አንፋታም ብሏል። ይሄን ቦክስ እንግዲህ ደግሞ መወጣት ከቻሉ ዘንድሮ የሚቆሙ አይመስለኝም። ያራዳ ልጅ ሀሳብ አስተያየት ኮሜንት ላይ በደም ሼር ኮፕ ሊንክ ይደረግ።
ይመቻችሁ። ቢስሚላ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ። አርሰናል ብራይተንን 2-1 ማሸነፍ ችሏል። ቪዲዮውን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ሁሉ ነገር የነበረው ጨዋታ ነው። በቃ ውብ ጨዋታ ነው ስናይ የነበረው። አርሰናል በተለይ እስከ ረፍት አሪፍ ነበር። ከረፍት በኋላ ግን ምን እንደነካው አላውቅም። እኔ ይሄን ሰሞን በቅርብ ጊዜ ያመጣው ባህሪ ይገርሞኛል። ሰዎች ጉዳቶች አሉበት ምናምን፣ ግን ያ ብቻ አይመስለኝም። ሰዎች 2 ጎል አስቆጥሩ በቃ ጨዋታውን በቃ ገሎታል ብዬ አስቤ ነበር። ብራይተኖች ግን ከረፍት በኋላ አይታችኋል፣ ተነሱ። የሚገርም እንደው እኔ አሁን ሽንፈት ራሱ ይገባቸዋል ብዬ አላስብም። እንደ ፐርፎርማንሳቸው ከሆነ ብዙ ሙከራዎች እያደረጉ ነበር። ከረፍት በኋላ ነው። ከረፍት በፊት እንደው አንድ ኦን ታርጌት እንኳን ቢኖራቸው ነው ራይ ያላቸውም አይመስለኝም። ከረፍት በኋላ ግን ተቀየሩ። ለምን ይሄ ባህሪው እንደሚቀየር አላውቅም። የአርቴታው አርሰናል የሚገርም ነው። በቃ ከረፍት በኋላ የሆነ በተለይ ደቂቃዎች ባለቁ ቁጥር የሆነ ወደ ጭንቀት ይገባል። ግን ሰዎች ዴክላን ራይስ የሚገርም ልጅ ነው ያላችሁ። ዴክላን ራይስ ስላላችሁ ኩራት ሊሰማችሁ ይገባል። ሁሉ ቦታ ላይ ዳኛ በሉት፣ ሁሉ ቦታ ላይ እንዴ ገራሚ ሰው። አሁን ዛሬ እኮ እሱ እዛ ቦታ ላይ ባይጫወት ደግሞ ወደ ቦታው የራሱ የተፈጥሮ ቦታ ላይ ቢጫወት አርሰናል ከዚህ የተሻለ ይሆን ነበር ማለት ነው። አሁን እሱም ብቻ መኖር ብቻ አትዩት። እሱ ደግሞ በቦታው ቢጫወት አርሰናል ከዚህ የተሻለ ጥሩ ይሆን ነበር። አሁን እሱን ዛሬ ሚስ አድርጓል አርሰናል እዛ፣ ምክንያቱም ቲምበር ስለሌለ ይሄው ነው። ቀላል አትዩት። አሁን ካላፊዮሪን ጉዳት ራሱ በቀላሉ አትዩት። እዛ ጋር ሊዩስ ስኬሊ ተሰልፏል፣ ግን ካላፊዮሪ በመከላከል ብቻ አይደለም ብዙ ነገር ያገለግል ነበር። የሆነ ነገር ይጨምራል አርሰናልና ሁሉም ቡድኖች አሁን እንደዚሁ ነው። ተጨናንቀው ነው የሚያሸንፉት። ያው የአርሰናል ስለሆነ ገኖ ይወራል እንጂ ሲቲም ባለቀ ሰዓት ነው አስቆጥሮ ያሸነፈውና ግን አርቴታ ምክንያት አለው ብዬ አስባለሁ ለዚህ ሁላ ነገር። ግን አሁንም በጣም አሳሳቢ ሆኗል። ኦንጎሎች በጣም በኦንጎል ነው እንደውም ጎል እየገባ አይደለም፣ ፈጠራዎች እያነሱ ነው። የኮሬሻው አሁንም ድረስ አልተላመደም እና ግን ዋናው 3 ነጥብ ማግኘት ነው። ወደ ሊጉ መሪነት በ42 ነጥብ ተመልሷል። የአርሰናል ደጋፊዎች በጣም ጣፋጭ 3 ነጥብ ነው ብዬ አስባለሁ። እንኳን ደስ ያላችሁ። እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። እኔ በየሳምንቱ ማለት ነው የአርሰናል እንኳን እንዳለም ዋንጫ ፋይናል ነው በቃ እያየን ያለ ነው። ቢስሚላ ቋጠርክም አልቋጠርክም ቀና ብለይ ማን አለ ከደረጃው ሰንጠረዥ በላይ ማን ያለው? አርሰናል ይላል። ገባህረን ይገባ ወይ ስለ ጨዋታው ሌላ ቪዲዮ ሰራላችኋለሁ። ይመቻችሁ። እንኳን ደስ አላችሁ። አርሰናል 2 ብራይተን 1 አሸንፈናል። ግን ለምንድን ነው የምታስጨንቁን? አርቴታ ምንድን ነው ግን የምትሰራው እምላችሁ? ዛሬ አርቴታ አጠፋ ምናምን ነገር አይደለም። ሳካ ሰከንዳፍ የለም። የሆነ ሰዓት ላይ ለምን አይቀይረውም? ሳካ እንደዛ ፈዘዝ ደከም ስትል ማዱኬን ተፍተፋ ማስገባት በቃ ምንድን ነው አርቴታ? ይሄም እየተጫወተ አይደለም። ነገርየው እንዴት ነው እንዴ? ኳሱን ስንይዘው ምን ያህል አደገኛ ቡድን እንደሆነ ግን ማየት ትችላላችሁ። በእንደዚህ አይነት ባክፎር ራይስን ሂንካፔና ሳሊባን አጣምረ ከዛ ላይ ዌስኬሊ ሬር ነው። በእንደዚህ አይነት ባክፎር እንዲህ አይነት ጨዋታ መጫወት የሚገርም ጨዋታ ነው የተጫወት ነው። ግን ስቲል ማለት ነው ጎል ለምን ይቆጠርብናል? እኔ እኮ ያኛው ቡድን እኮ ናፈቀኝ። ኮስተር ያለው ቡድን ናፈቀኝ እኮ ማርቲን ኦዴጋርድ የሚገርም ጎል፣ የሚገርም ጨዋታ። የኔ ማን ኦፍ ዘ ማች ማርቲን ኦዴጋርድ ነው። የሚገርም እንቅስቃሴ ነበረው። እኔ ዛሬ በጣም ተደስቼበታለሁ በማርቲን ኦዴጋርድ። ዴክላን ራይስ ነው። እኔ እንጃ። እኔ ስለዚህ ሰውዬ ምንድን ነው የሚሻለው? ራይት ባክ ኖ ፕሮብሌም ማን የሚገርም ፐርፎርማንስ። ማንኛውም አሸንፈናል። ወደ ቦታችን ተመልሰናል። ኦን ቶፕ ኦፍ ዘ ቴብል አባ ይወድቃል ባልኩበት ቦታ ሁሉ ፍራሽን እያዘጋጀሁ እንዲህ ይወድቃል ባልኩበት ፍራሽን እያዘጋጀሁ ስጠባበቅ ቤት በኩል መጣ ሳልለው በደረጃ ወርዶ ደህና ዋልክ ባሻ ይለኛል። ለምን ያጓጓኛል? ለምንድን ነው የሚያጓጓኝ? ደስ የሚል ዊን እንደተለመደው አርሴ ደስ የሚል ዊን። አንድ ጥያቄ ግን አለኝ። አርሴ ላይ የምቋጥሩ ሰዎች አርሰናል እንደዚህ ሲያሸንፍ ተቃራኒ ቡድን ራሱ ላይ ኦንጎል እየከተተ ሲያሸንፍ ኮርና እየከተተ ሲያሸንፍ እንዴት ነው ቆይታችሁ የሚበግነው? እስኪ ኮሜንት ላይ ንገሩኝ። እስኪ እንዴት ነው የሚሰማችሁ ስሜት ማወቅ ስለምፈልግ ነው። አርሴዎች ከሳምንት ደስታ የታዘዘልን ሰዎች ነን። ሮብንም ማክሰኞንም ጨምሮ ማለት ነው። አርሴዎች ሐሙስም ከተጫወትን ደስታ ነው ለኛ። ይመቻችሁ አርሴዎች፣ ተደሰቱ። እያንዳንዱን ዊን በደንብ ተደሰቱ አርሴዎች። ይመቻችሁ። እንኳን ደስ አለን አርሴዎች። አርሰናል አሸንፏል። ኦን ጎል አጌን ምንም አታመጡም። እኛ ይላችሁ በራሳችን ዌፐን ማለት ነው ክሮስ እናደርጓልና ራሳችሁ ላይ ትከታላችሁ። ቋጣሪ እንደፈለክ ብትቀመጥ ማንንም ሰው አያስቆመኝም። ማንንም ሰው ማለት ነው። ካፒቴን ተመልሷል። ምን አይነት ሰው ነው ኦዴጋርድ? ዛሬ በጣም የሚያምር ጨዋታ ነው የተጫወትኩ ማለት ነው። ቲማችን 2-0 እየመራ ዴቪድ ራያ በጣም ነው የምትችለው። እግዚአብሔርን ትችላለህ። በምክንያት ነው ጎልደን ግሎቭ የምታሸነፈው የፕሪሚየር ሊጉን በምክንያት እንደሆነ ዛሬ ያሴተኛል። ምን አይነት ሴፍ ነው ዴ ሚንቴ እንዴት አድርጎ ነው የጠቀለለው? እኔ እንዴት ነው የሚመለሰው እያልኩ መለሰው።
በጣም ነው የምትችለው። እግዚአብሔር እኔ በጣም ነው የምትመቸኝ ማለት ተቀይሮ ገብቶ ማርቲኔሊ እኮ ካደረጋቸው ማን ግን ከገባብን በኋላ ስቴብል አልነበርንም። ጋብሪኤል ተመልሶላችኋል። ለሁላችሁም ቋጣሪዎች አሁን ከዚህ በኋላ በክሊንሽት ኦን ታርጌት ከተሞከረ እዚህ ጋር እየመጣው ጮሃለሁ ታያላችሁ። ይሄን ቪዲዮ እንዳረሱትሽ ሴቭ አድርጉት። ይሄን ቪዲዮ እንዳረሱት አሁን ጋብሪኤል ተመልሷል። ኦን ታርጌት ሲሞከር ነው የምናደደው። እንችላለን። አሽላልተሽ ነበረ አጉላሽ ቀብጠሽ መድፉ በርግቡ ይጥላል ብለሽ ይሄ ደረስ መለስ እንዳገር ነው ወይ አንዱ ላለመውረድ አንዱ ቶፕ ላይ አትልልኝ። ድጋሚ ወደ አንደኝነታችን ተመልሰናል ይላል። አረ ይሄ መድፍ ምን ይሻለናል ጎበዝ? አረ ይሄ አርሰናል ምን ይሻለናል? ለቋጣሪ አይመች፣ ለተቃራኒ ቡድን አይመች። እንደው ምን ይሻለናል? ንገሩኝ እስኪ ምን ይሻለናል? አሁን እኔ ጥያቄ ያለኝ ማለት ነው ሁለተኛው ጎል ማለት ነው ሴት ፒስ ነው ኦን ጎል ነው የሚባለው? አሁን በምን ሆነሽ የምታበሽኩ ነው? ሴት ፒስ ድጋሚ ያገባችሁ ነው የምትሉን ወይስ ድጋሚ ኦን ጎል? አናዘርባ ነው ኦን ጎል። ምን አባት አመጣለህ አንተበት? ምን አባት ድጋሚ ወለ ቼልሲን ተዘጋጅ በለው ወገን፣ ቼልሲን ተዘጋጅ በለው። ያኛውንም ሄድለታለሁ የቪላው ጌታንም ሄድለታለሁ ግን ቼልሲንም ቪላንም ተከላካዮቻችሁን አዘጋጁ በሏቸው። እኔ አይመቸኝም። በቃ ከሌሎቹ ካላገቡልኝ አይመቸኝም። የናፈቀኝም 8 ቁጥር የናፈቀኝ ካፒቴንን ተመልሶልኛል። አባቴ በጎል ነው የተመለሰልኝ፣ ዝም ብሎ አይደለም በጎል የተመለሰልኝ። በቃ ኦዴጋርድ በመናቆ ጎሉን የተመለሰልን አባቴ ካፒቴናችን ተመልሷል። በዛ በኩል የኋላ ደጀናችን ማጋሌሽም ተመልሷል። ሰላም ነው አባቴ፣ ሰላም ነው ነው። በቃ ዘና ያለ ሳምንት ነው የምናሳልፈው፣ ዘና ቀብረር ያለ። ከብዙ ጊዜ በኋላ የወሩ ምርጥ ሴፍ የሚባለውን አንድ ሴፍ አግኝተናል ጎበዝ። ወደ ቢገባ ኖሮ